ዛሬ መጋቢት 27 2017 ከሌሊቱ 11 ሰዓት ነው የደረሰኝ። ትንቢተ ኤርምያስ ምዕራፍ 2 ቁጥር 30 ላይ ከኔ ጋር የምትከራከሩት ለምንድን ነው? ሁላችሁም አምጻችሁብኛል ይላል እግዚአብሔር። ልጆቻችሁን በከንቱ ቀስፌያቸዋለሁ ይላል። ለምን? ተግሳጼን አልተቀበሉምና አልሰሙምና ይላል። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች መልእክቱ አዳምጡና ላልሰማ ሰሙ፣ ላልደረሰው አዳርሱ። እንዲህ ይላል። አንደኛ፣ ጅቦችና ቀበሮች በቀን ሰው ይበላሉና በዚህም ምክንያት የሰዎች መልክ ይለዋወጣል። መከላከያ አዘጋጁ ተብላችኋል። ሁለተኛው መልእክት፣ ፍየሎችና አሞራዎች ተቀናጅተው ወርቅና ብር እየነጠቁ በእሳት ያቃጥላሉና ነጋዴዎችና ባለስልጣኖች ተጠንቀቁ ተብላችኋል። ሶስተኛው፣ ባልና ሚስቶችን የሚያለያይ እና የማያገባባ ወደል እባብ ወደ ቤታችሁ እየመጣ ነውና በራችሁን አጥብቃችሁ ዝጉ፣ የቅዱስ ሚካኤልን ጸበል በያላችሁበት 7 ቀን ተጠመቁ ተብላችኋል። ብትሰሙ ስሙ፣ ባሰሙ መሬት ስሚ፣ ሰማይ አድምጪ፣ ቤተ ክርስቲያን መስክሪ። ስማ ስማ፣ ጆሮ ያለው ይስማ።